ቅድም አንድ ወገን እዚህ በትግራይ ጉዳይ ላይ ምን እንዳደረጋችሁ በደንብ ሳትገልጹልን እኛ ምን መደረግ አለብን ብለን እንድንነግራችሁ ጠይቃችሁናል ስላለ በትግራይ ጉዳይ ላይ ኮሚሽኑ ያደረጋቸውን ጥረቶች ባጭሩ ልገልጽ እፈልጋለሁ። ይኸውና 3 ዓመት ተኩል ነው በዚህ ስራ ላይ ተጠመድነው። አንድ ቀንም የትግራይ ጉዳይ የኛ የስብሰባ የንግግር አይተም ሳይሆን ቀርቶ አያውቅም። ክቡር አቶ ጌታቸው ረዳ በነበሩ ጊዜ ጀምሮ ምክክር በዛ ክልል ማድረግ እንድንችል ያልጻፍነው ደብዳቤ ያልደወልነው ስልክ አልነበረም። ከዛ ነገሮች በጣም እየተጎተቱ ሲሄዱብን የትግራይ ክልል ባለድርሻ አካላትን ማነጋገር ጀመርን። ኢንጌጅመንት ጀመርን። ፖለቲካ ፓርቲዎች፣ ሲቪክ ኦርጋናይዜሽን፣ የማህበረሰብ ክፍሎች፣ የሚዲያ ሰዎች፣ የዩኒቨርሲቲ ምሁሮች ተራ በተራ አዲስ አበባ በማምጣትም እዛ በመሄድም ከፍ ያለው ቁጥር ያለው ኢንጌጅመንቶች ስናደርግ ነው የቆየነው። ይህንን ኢንጌጅመንት በምናደርግ ጊዜ ከክልሉ የሚነሱ ጥያቄዎች በተለይ ወደ መንግስት የሚያተኩሩ ጥያቄዎች በመነሳታቸው ሌላ ውሳኔ ያሳለፍን። እነዚህን ጉዳዮች ይዘን መንግስትን ማነጋገር አለብን። መንግስትንም ማነጋገር መንግስት በተነሱት ጥያቄዎች ላይ ከፍተኛ ማብራሪያ ሰጠን። በመካከል ዴድሎክ አይነት እንዳለ ተረዳን። እኛ የምንፈታው ሳይሆን የኛ ማንዴት ያልሆነ በመካከላቸው በሁለቱም ወገን የሚነሱ ከፍተኛ ችግሮች እንዳሉ ነው የተረዳን። እንግዲህ አንድ ዛሬም እዚህ ሁላችንም ልንረዳው የሚገባው ነገር ይሄ ምክክር እንደ ቀላል ነገር ሆኖ ሊታይ አይገባውም። ይሄ ምክክር እኮ የሰላም ጉባኤ አይደለም። የምንሳሳምበትና የምንጠቃቀፍበት ስብሰባ አይደለም። ሰላም የሚሆነው ሰላም አውትካም ነው። በምክክሩ የሚደረሱባቸው ውሳኔዎች ስራ ላይ ሲውሉ ሰላምን ያመጣሉ። ምክክሩ ግን ከፍተኛ ግብግብ ያለበት የምክክር ስራ ነው። የምክክር ደግሞ ምንድን ነው? የተሰጠን እኮ ማንዴት ማህበረሰቦች መካከል የቆዩ አለመግባባቶችን መንግስትና ህዝቦች ወይም ማህበረሰብ ክፍሎች መካከል የተፈጠሩ አለመግባባቶችን ለመፍታት ነው። እዛ እኮ ምክክሩን ዝቅ አድርጎ ማሰብ አይገባም። በዚህ ምክክር ትላልቅ ጉዳዮች ይፈታሉ ብለን ነው እኛ የምንገምተው። ይህን ያክልም አቅማችንን የምንከሰክሰው ትልቅ ውጤት ያመጣል ብለን ነው። ትግራይ ውስጥ የተፈጠረው ችግር በምክክሩም ሊፈታ ይችላል ብሎ ማሰብ ይገባናል። ሌላ ዓለም ላይ ትልልቅ ጉዳዮች ናቸው የተፈቱት በምክክር። እንዲሁ ላዩን አድበስብሰን ለመሄድ ዓላማ የለንም። ይህን ያክል የደከምነው ደግሞ በትልልቅ ኢሹዎች ላይ ውጤት ለማግኘት ነው። በእርግጥ የኢትዮጵያን ፕሮብሌሞች በሙሉ ይሄ ምክክር ይፈታል ብለን ግምት የለንም። ግን ትላልቅ ጉዳዮችን ይፈታል፣ ይቀርፋል ብለን እናምናለን። እና ይህንን ምክክር ስናስብ አይ ምክክሩ እስከ መግባታችን በፊት ይሄ ጉዳይ ሊፈታልን ይገባል የሚል ነገር ከተቻለ ጥሩ ነው፣ ግን ላይሆን ይችላል። በምክክሩ ወቅት ሊፈቱ የሚገባቸው ጉዳዮች መቅረብ ይኖርባቸዋል። ምክክሩን እንደ አንድ መድረክም የትግራይ ህዝብ ሊወስደው ይችላል። መንግስትና ህዝቦች መካከል ያለው አለመግባባትን ጭምር ለመፍታት የተቋቋመ ምክክር እንደመሆኑ መጠን እንደዛ ሊታሰብ ይገባል ማለት ፈልጌ